ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ጾም በሰውነታችን ውስጥ የሚያስከትለው ለውጥና የሚሰጠው ጥቅም ምንድን ነው? ለእስልምናና ለክርስትና እምነት ተከታዮች ዋነኞቹ የጾም ወቅት የሆኑት ረመዳንና አብይ ጾሙ ተጀምረዋል። የሁለቱም እምነቶች ምዕመናን የጾሙን ጊዜ በየራሳቸው ሥርዓትና ደንብ መሠረት የሚከውኑ ሲሆን፣ በየዕለቱ ለረጅም ሰዓት ከምግብና ከውሃ ርቀው ይቆያሉ። የየእምነቶች ተከታዮች በጾም ወቅት ከእህል ከውሃ ከመቆጠባቸው በተጨማሪ በልገሳና መልካም ነገሮችን እያደረጉ በጸሎትና በምስጋና ወደ ፈጣሪያቸው የበለጠ የሚቀርቡበት ነው። ምዕመናን በዋናነት በጾም አማካኝነት ታላቅ መንፈሳዊ ጸጋን ለማግኘት ይታገላሉ። ከዚህ ባሻገር ደግሞ ጾም ከፍተኛ የጤና በረከቶች እንዳሉትም የሥነ ምግብና የጤና ባለሙያዎች ይናገራሉ። ሰውነታችን ከጾም ጋር የሚተዋወቀው ለመጨረሻ ጊዜ ምግብ ከቀመስን ከ8 ሰዓታት በኋላ ነው። ይህ ማለት አንጀታችን ከተመገብነው ምግብ የሚያገኛቸውን ንጥረ ነገሮች በሙሉ አሟጦ ከጨረሰ በኋላ የሚሆን ነው። ከዚህ በኋላ ሰውነታችን ተስፋ ይቆርጥና ፊቱን በጡንቻዎችና በጉበታችን ውስጥ ወደ ተከማቸ ግሉኮስ ያዞራል። የተቀረው የሰውነታችን አካል ጉልበት የሚያገኘውም ከእነዚህ የመጠበቂያ ግምጃ ቤቶች ከሚያገኘው ኃይል ይሆናል ማለት ነው። በዚህ ሂደት ውስጥም በጡንቻዎቻችንና በጉበታችን ውስጥ ያለው የግሉኮስ ክምችት ሲያልቅ ሰውነታችን ሌላ አማራጭ ስለማይኖረው ስብን ማቅለጥ ይጀምራል። ከዚህ በኋላ ሙቀትና ጉልበትን የሚያገኘው ከሌላ ሳይሆን ስብን በማቅለጥ ይሆናል። በዚህ ሂደት ውስጥም ታዲያ መልካም ነገሮች ይከሰታሉ። ሰውነታችን ኃይል ለማግኘት የሚያቃጥለው በጤናችን ላይ ችግር ሊያስከትል የሚችለውን ስብ በመሆኑ ከጾም ለጤናችን ጠቃሚ ውጤቶችን እናገኛለን። በዚህም ክብደት መቀነስ፣ የኮሌስትሮል መጠን መውረድ በዋናነት የሚታይ ለውጥ ይሆናል። በተጨማሪም የስኳር መጠነኛ በዚህ ወቅት ዝቅ ማለቱ አይቀርም። ሆኖም ግን በደማችን ውስጥ የሚገኘው የስኳር መጠን ስለሚቀንስ ድካምና መዛልን ሊያስከትልብንም ይችላል። ይህንን ተከትሎ መጠነኛ ራስ ምታት፣ ማቅለሽለሽና መልካም ያልሆነ የአፍ ጠረን ሊከተል ይችላል። ይህም የሚሆነው በረሃብ ምክንያት ሆዳችን ሲሞረሙረንና ያለ ምግብ መቆየቱን ለሰውነታችን እየከበደው ሲመጣ ነው። ከ3 እስከ 7ኛው ቀን ሰውነታችን ጾምን እየተለማመደ ሲመጣ በሰውነታችን የሚገኘውን ስብ ክምችት እየተሰባበረ ራሱን የደም ስኳርነት ይለውጣል። የምንወስደው ፈሳሽ መጠን እየቀነሰ መምጣቱ በሰውነታችን ውስጥ ያለውን ፈሳሽ ወደ ማሟጠጥም ስለሚያመራ በማፍጠሪያ ወይም ጾም በሚገደፍበት ሰዓትና ከዚያም በኋላ ባለው ጊዜ ውስጥ በርከት ያሉ ፈሳሾችን መውሰድ ይመከራል። በጾም መግደፊያ ሰዓት የምትወስዱት የምግብ መጠን ጉልበት ሰጪ የሆኑ ተመጣጣኝ ምግቦች ማግኘት ጠቃሚ እንደሆነ የሥነ ምግብ ባለሙያዎች ይመክራሉ። ፕሮቲን ከበለጸጉ ምግቦች ባሻገር ጨውና በርከት ያለ ውሃ ከሌሎች የተመጣጠኑ ምግቦች ጋር ማግኘት ለሰውነታችን መልካም ሁኔታን ይፈጥራል። ከ8ኛው እስከ 15ኛው ቀናት በዚህ ጊዜ ሰውነታችን ጾምን ተላምዶታል። በዚህም የተነሳ ድካምና መዛሉ እንደ መጀመሪያው ጊዜያት ይሆናል ተብሎ አይጠበቅም። በኬምብሪጅ አንዲ ብሩክ ሆስፒታል ውስጥ ነው የሚሰሩት የአንስቴሺያና የጽኑ ሕሙማን ሕክምና አማካሪው ዶክተር ራዚኒ እንደሚሉት በዚህ ወቅት ጾሙን ለሰውነታችን ሌላም በጎ ጎንን ይዞ ይመጣል። ለምሳሌ በሌላው ጊዜ በርከት ያለ ካሎሪ ያላቸው ምግቦችን የምንወስድ ከነበረው ሰውነታችንን ስራዎችን በአግባቡ ለመፈጸም ፈተና ውስጥ ይወድቅ ነበር ወይም ደግሞ እክል ይገጥመዋል። በጾም ጊዜ ግን ይህ ሁኔታ ይስተካከላል። ምክንያቱም የካሎሪ ክምችት ስለማይበዛበት ሰውነታችን ወደ ሌሎች ስራዎች ትኩረቱን ያደርጋል ይላሉ ሐኪሙ። ለዚህም ነው ጾም ኢንፌክሽን በመዋጋትና ጤናን በመመለስ አስተዋጽኦ የሚኖረው። ከ16ኛው እስከ 30ኛ ቀናት አንድ ሰው መጾም ከጀመረ 2 ሳምንታት በኋላ ማለትም ከ15ኛው ቀን ጀምሮ ሰውነት ሙሉ በሙሉ ጾሙን ይላመዳል። በዚህ ጊዜ እነ ደናደኔ፣ ጉበት፣ ኩላሊት እንዲሁም ቆዳ ሁሉም ራሳቸውን በማጽዳት ሂደት ስራን በማከናወን ለጤና ጠቃሚ የሆነውን ሚና ይወጣሉ።
ዶክተር ማህሮፍ እንደሚሉትም በዚህ ወቅት ጤና ተመልሶ ሰውነታችን የቀድሞውን ጉልበት የሚያገኝበትና የማስታወስ አቅምና ትኩረት የማድረግ ብቃት ወደ ቀድሞ ሁኔታ የሚመለስበት ጊዜ ነው። በዚህ ጊዜ ሰውነታችን ጉልበት ለማግኘት ወደ ፕሮቲን መሄድ አይኖርበትም። ይህ የሚሆነው ብዙውን ጊዜ ረሃብ ሲሰማን ሰውነታችን ከጡንቻዎች እየቀሰመ የሚወስደው ምግብ ማደን ሲጀምር ነው። በዚህ መንገድ የሚቀጥለው ግን ለቀናት፣ ለሳምንታት በተከታታይ ሲጾም ነው። ስለዚህም በየትኛውም እምነት ተከታዮች ዘንድ የሚታዘዘው ጾም በየዕለቱ ለረጅም ሰዓታት ከተካሄደ በኋላ የሚጾመዎች ሰውነት ለተለመደው እንቅስቃሴ ጉልበት ከምግብ እንዲያገኝ የመገደፊያ ወይም የማፍጠሪያ ሰዓት ዕድል ይሰጠዋል። በዚህ ምግብ ብቻ ሳይሆን በርከት ያለ ፈሳሽ በመውሰድ የጿሚዎች ሰውነት መልሶ እንዲያንሰራራ ዕድል ይሰጠዋል። ጡንቻዎች ውስጥ የሚገኝ የኃይል ክምችት ለመጠባበቂያነት እንዲቆይ ያደርጋል። በዚህም ሳቢያ የተወሰነ ኪሎ መቀነስ ይረዳል። ይህ ደግሞ ለጤና የአጠቃላይ ሰውነት ክፍሎች ደህንነት መልካም አጋጣሚ ነው። ጾም ጤናን ይጎዳል? የካምብሪጅ አንድኒ ብሩክ ሆስፒታል ሐኪም ዶክተር ማህሮፍ ጾም በጤና ላይ አሉታዊ ውጤት ይኖረው ይሆን ለሚለው ጥያቄ ምላሻቸው እንደ ሁኔታው የሚል ነው። እንደ እርሳቸው አመለካከት በርከት ያሉ ሁኔታዎች ጾምን ለሰውነታችን ጎጂም ጠቃሚም ሊያደርጉ ይችላሉ። ጾም ለሰውነታችን መልካም የሚሆንበት አንዱ ምክንያት መቼ ምን መብላት እንዳለብን ትኩረት እንድናደርግ ስለሚያስችለን ነው። ሁለተኛው ክብደታችን መቆጣጠርና የካሎሪ መጠን መወሰን ያስችላል። ለወር ያህል መጾም እምብዛም የሚያመጣውና የጤና እክል ባይኖርም ከዚያ በኋላ ግን ለተከታታይ ጊዜ ያለማቋረጥ መጾም ግን አስቸጋሪ ሊሆን እንደሚችል ሐኪሙ ሳይጠቁሙ አላለፉም። እንደ ሐኪሙ ማብራሪያ ያለማቋረጥ መጾም በቋሚነት ኪሎ ለመቀነስ አይረዳም። ምክንያቱም ከሆነ ጊዜ በኋላ ሰውነታችን ስብን ወደ ጉልበት መቀየር ያቆማል። ከዚያ ይልቅ ፊቱን ወደ ጡንቻዎች ነው የሚያዞረው። ይህ ደግሞ ጤናማ አይደለም፣ ምክንያቱም ሰውነታችን ከሆነ ጊዜ በኋላ በመራብ ስሜት ላይ ስለሚቆይ ነው። ሐኪሙ እንደሚሉት እምነቶች ከመያዙት የጾም ጊዜያት ውጪ መጾም ቢያስፈልግ እንኳ በሳምንት 2 ቀን ብቻ እያፈራረቁ መጾም በመደዳ ለተከታታይ ቀናት ከመጾም እጅግ የተሻለ ጤናማ ነው። ጾም በአግባቡ ከተጾመና በማፍጠሪያ ወይም መግደፊያ ሰዓት በቂ ፈሳሽ ማግኘት ከተቻለ ጠቃሚ የጡንቻ ክምችቶች ሳይቃጠል ኪሎ መቀነስ ስለሚያስችል የጤና በረከትም ያስገኛል ይላሉ እኚህ ሐኪም። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።